በፉክክርና በትብብር መካከል ያለውን ሚዛን የመጠበቅ ሂደቶችን እየተመለከትን ነው። ቀዳዳ እየፈለግን መቃወምን እንደ አንድ ባህል የወሰደ የፖለቲካ ስርዓት ውስጥ አለፈ። ልዩነት አለን ማለት ግን በጋራ ሀገርን በሚጠቅሙ ጉዳዮች ላይ አብሮ ሊያሰራን የሚችል ነገር የለም ማለት አይደለም። ባንዳነት በኢትዮጵያ ውስጥ የተነወረ ነበር። ስለዚህ በድብቅ የሚሰራ ነበር። አሁን ግን ትሬንዱን ለውጦ በአደባባይ የሚነገር እውነት ሆኗል። ባንዳነት እንደዛ ነው። በጭንቅላት ትተህ በወድ ማሰብ ስትጀምር አሁንም የሚሉትን ነገር እነሱ ስላልሆነ የሚሉት ምን ማለት እንዳለባቸው አያውቁ። የህወሓት ትግል ከውጪ ኃይሎች ጋር ከመተባበር ጀምሮ ቀውስ ውስጥ እየተሳተፈ ነው። ማስወገድ ካሉብን ነገሮች አንዱ ጉዳይን በጉልበት ማስፈጸም። ለህወሓት ፓርቲ እንደ ቡድን ላሉት ግለሰቦች የትግራይ ወጣቶች ከአንድ የጥይት ቀለሃ ተለይቶ አይታዩ። ኢትዮጵያ በውጭ ንግድም በማዕድናትም እንደዚሁም ደግሞ አምስቱ የኢኮኖሚ ዘርፎች ተብለው በተለዩት ላይ ከፍተኛ ምርታ አስመዝግባለች። 7.7 ቢሊዮን ዶላር በሬሚታንስ ተገኝቷል ማለት ኢቭን ውጭ ያለው ኢትዮጵያዊ እየተባበረ ነው ማለት ነው ለሀገሩ ግንባታ። ይሄ ምክክር ምን ይዞልን ይመጣል? ምን ተስፋ አለው? ናሽናል ዳያሎጉ ምናልባት እቺን ሀገር ወደ ደህና ቦታ ይወስዳታል ብለው ካሰቡ ማደናቀፍ ነው ፍላጎታቸው። ግብፅን ተደግፈ የምትሰራው የኢትዮጵያ ፖለቲካ የለም። አስመራን ተደግፈ የምትሰራው የኢትዮጵያ ፖለቲካ የለም። የኢትዮጵያን ችግር ለመፍታት የኢትዮጵያ ሕዝብ በቂ። ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን፣ ይህ የሀገር ጉዳይ ዝግጅታችን ነው። እንደተለመደው ከሁለት እንግዶች ጋር አብሬ ተገኝቻለሁ። ፕሮግራሙን እየመራው ከመላ ስቱዲዮ ባለሙያዎች ጋር በመሆን ብስራት መለሰ አብሬያችሁ ቆያለሁ። እዚህ ሁለት እንግዶች አሉኝ። አቶ ግርማ ሰይፉ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አመራርና እንደዚሁም ደግሞ ነባር ፖለቲከኛ ናቸው። ከዛ በተጨማሪ የዘውትር እንግዳይ አልልህም ባልደረባይ አፈወርቅ መደዊ ደግሞ አብሮን ቆይታ ያደርጋል። አብራችሁን ትቆዩ ዘንድ በአክብሮት ጋበዝኩኝ። ግርማ ስንገናኝ ለመጀመሪያ ነው እዚህ ቲቪ ላይ። ያ እንኳን ደህና መጣ ማለት እፈልጋለሁ። ትላንት ጠቅላይ ሚኒስትር አብይ አህመድ በፓርላማ ቆይታ አድርገው ንግግር ማድረጋቸው ማብራሪያ መስጠታቸው ይታወሳልና እንደው እስቲ ያለፉትን 5 ዓመታት ፖለቲካችንን እንቃኘው። በኢትዮጵያ ፖለቲካል ሂስትሪ ላይ ወይም ደግሞ በኢትዮጵያ የፖለቲካል ታሪክ ላይ የምንመለከተው አሸናፊ ወደ ቤተ መንግስት ተሸናፊው ደግሞ ወደ ግዞት የሚሄድበትን ነባር ትሬንድ ሆኖ የቀጠለበትን ሂደት እንመለከታለን። ባለፉት 5 ዓመታት ግን ይሄ መልክ የተቀየረበትን እውነት ተመልክተናል። አንደኛው በፉክክርና በትብብር መካከል ያለውን ሚዛን የመጠበቅ ሂደቶችን እየተመለከትን ነው። የተፎካካሪ ፓርቲዎችም ደግሞ በመንግስት ስልጣን ላይ እየተመለከትን ነው፣ አንተንም ጨምሮ ማለት ነው። ሂደቱን እንዴት ተመለከትከው? እንደዚህ አይነት ትብብሮችስ ትርፋቸው ምንድን ነው? በብዙ እንደምትተች አውቃለሁና ሂደቱን በአንተ በኩል እንዴት ተመለከትከው? ብዙ ተቻለው አላውቅም። በማህበራዊ ሚዲያዎች ላይ ስንመለከት ዱላ ይበዛባል። አይ እሱም ላይ ቢሆን በደንብ ሰው ስለማይመለከት ነው እንጂ ማህበራዊ ሚዲያ ላይ ለምሳሌ ላይክ አለ፣ ሼር አለ፣ ኮሜንት አለ። ስንት ላይክ አለ፣ ስንት ኮሜንት አለ፣ ስንት ሼር አለ ብለ ከዛ ደግሞ ኮሜንት ውስጥ ደግሞ ስንቱ ነው የሚሳደበው ብለ ታስብና የሚሳደቡት ደግሞ እነማን ናቸው ብለ ስታስብ ኒርሊ ዜሮ ናቸው የሚሳደቡት። ዝም ብለ ሰርጂካሊ ካየው ማለት ነው። ግን ዝም ብሎ በገለብ ካየው ብዙ ሰው ላይክ ነው ያየው። ላይክ የሚያደርጉት ሰዎች ሀሳብህን ወደውታል ወይም ደግሞ እዚህ ጥሩ ነገር ነው ብለው አልፈዋል ማለት ነው። ግን በአንድ ወይም በሌላ መንገድ ፖዚቲቭ ኮሜንት ለማድረግ የሚፈሩ ሰዎች ናቸው። ግን እዛ ላይ ወጥተው የሚሳደቡት ሰዎች ግን አንደኛ መልክ የላቸው፣ ስም የላቸው፣ ደዌራ ቦታቸው አይታወቅም። የ5 ዓመት በፉክክርና በትብብር አንጻር እንዴት ነው የምታየው የሚለው አክቹአሊ እኔ በግሌ ያስኩት ሳይሆን እንደ ፓርቲ ያዝ ነው አቋም ነው። በጣም ለረጅም ጊዜ ተቃዋሚ ብለን መቃወም ቤዚክ አጀንዳችን አድርገን ቀዳዳ እየፈለግን መቃወምን እንደ አንድ ባህል የወሰደ የፖለቲካ ስርዓት ውስጥ አለፍን። ይሄ ነገር
እንደ ስራ መቀየር አለበት፣ እንደ እንትን መሆን የለበትም የሚለውን ነገር ስናስብ ነው። በነገራችን ላይ እኔ ከዚህ በፊትም በነበርኩባቸው የፖለቲካ ፓርቲዎች ፖለቲካም ውስጥ ኢንጌጅድ ሳደርግ ቤዚክሊ የኦፖዚሽን ሮሌን የምጫወተው ቀዳዳ እየፈለጉ በመሳደብ አልነበረም። የምሰጣቸው አስተያየቶች መረጃ ላይ መሰረት ያደረጉ ሊስተካከሉ ይገባሉ ብዬ የማስባቸው ነገሮች ናቸው። ምናልባት ከዚህ በፊት በነበረው ሁኔታ አንድ ነገር ነበር። ለምሳሌ እንደ መግቢያ ጥሩ ነገሮችን ተናግረህ ቀጥለህ አስተያየትን ወይም መስተካከል ያለበትን ነገር ስትናገር እንደ መግቢያ የተናገርከው ነገር ቤዚክ ሆኖ የሚዲያ ከቨሬጁ እሱ ሆነ። የልማታዊ ጋዜጠኝነት መስመር እሱ ስለነበር ማለት ነው። ስለዚህ አቮይድ ያደረኩት ነገር ምንድነው? ይሄንን ለጋዜጠኞቹ ይሄንን መመገብ የለብኝም። የሚሰሩትን ያውቃሉ፣ ለሱ ደግሞ ብዙ ተናጋሪ ያላቸው። ስለዚህ የኔ ኦፒኒየን ፎከስ የሚያደርገው መስተካከል አለባቸው በምላቸው ጉዳዮች ላይ ነበር ማለት ነው። ስለዚህ ብዙ ሰው ድሮ የምትናገረው ይሄን ነበረ፣ አሁን እንደዚህ ሆንክ የሚሉት ነገር አላቸው። ምንም የሆንኩት ነገር የለም። ድሮም የማደርገው ነው አሁንም የማደርገው። ዛሬም መረጃን ማስረጃን መሰረት አድርጌ ነው። ዩዥዋሊ መረጃን ማስረጃ ፍለጋ እጠቀምበታለሁ እንጂ መረጃ አለ ብዬ ማስተያየት ኦፒኒየን አልሰጥም። ምክንያቱም ዚስ ታይም መረጃ የሚባለው ነገር በሙሉ አደገኛ ነው። አንዳንድ ጊዜ ራስ ሁሉ እስኪዘገንን ድረስ ነው እንዴ ያስብልሃል። ስለዚህ ከሱ መጠንቀቅ ያስፈልጋል በሚል ነው። ሶ ፉክክር መልክ አለው፣ ለምትፎካከርበት መልክ አለው። ትብብርም መልክ አለው። በአገር ጉዳይ ላይ እንትን ፉክክር ሊኖር አይገባም። ለዚህ ነው በማንኛውም አገራዊ አጀንዳ ላይ እንትን ፉክክር መደረግ የለበትም ብለን እንደ ፓርቲ ሲሪየስ የሆነ አቋም ይዘን አሁን የተለየ ነገር ምንድነው? እንደ ፓርቲ የወሰድነውን አቋም ቦልድሊ ማንጸባረቅ ጀምረናል። ሻይ ሳናደርግ እሱን ቦልድሊ መናገር ስንጀምር አንዳንድ ሰዎች ቅር ሊላቸው ይችላል። እነሱም ቢሆኑ ግን ከሀገር አይበልጡ። ጥሩ እንግዲህ የሰለጠነው ዓለም መገለጫ ይሄ በትብብር መስራቱ ነው። ትልልቅ ስልጣኖቹን አሁን በአሜሪካን የፖለቲካ ሂደቱ ስትመለከተው ትልልቅ ስልጣኖቹን ጭምር ለተፎካካሪ ፓርቲዎች የሚሰጡበትን ሂደት እንመለከታለን እና ሀገር ግንባታ ላይ የሚለውን ሁለቱም ጂያንት ፓርቲዎች ንቁ ተሳትፎ የሚያደርጉበትን ሂደት እንመለከታለን። እንደው አፈወርቅ አሁን ባለፉት 5 ዓመታት በተለይም ይሄ የአብረን እንስራ ተብሎ የተኬደበት ጉዞ ምን ይመስላል? የፖለቲከኞቹስ መንገድ ምን ነበር የሚለውን እንመልከተው። አንዳንዴ በሀገር ጉዳይ ላይ ያለን ግንዛቤ የሚለያይ ይመስለኛል። በተለይ ለምሳሌ የሀገር ጉዳይ ላይ እኔ ሁሉም ሰው የዘመድ ቄስ ነው ብዬ አምናለሁ። የዘመድ ቄስ እያለቀሰ ይፈታል ይባላል። ምክንያቱም ዘመድ ስትሆን ማልቀስ ግዴታ ይሆናል፣ ቄስ ስትሆን ደግሞ መፍታት ግዴታ ይሆናል። ስለዚህ የሞተብህ ሰው ዘመድ ሲሆን፣ ቄስ ስትሆን ደግሞ ሁለቱንም ባንዴ ማድረግ ይኖርባል። የሀገር ጉዳይ ሲሆንብህ ተቃዋሚው ከሆንክ የመንግስት ስልጣን የተቆጣጠርክ አካል ባንድ ላይ የምትሰራባቸው ቦታዎች አሉ። ለምሳሌ በእርግጠኝነት መናገር የምችለው አቶ ግርማ የሚመሩት ፓርቲ ወይም ደግሞ እሳቸው በአባልነት ያሉበት ፓርቲ አሁን ሀገሪቷን እየመራ ካለው ፓርቲ ጋር የፖሊሲ ልዩነት አላቸው፣ የፍላጎት ልዩነት አለ፣ የጥቅሞች ልዩነት አለ፣ ብዙ ልዩነቶች ይኖራሉ። ልዩነት አለን ማለት ግን በጋራ ሀገርን በሚጠቅሙ ጉዳዮች ላይ አብሮ ሊያሰራን የሚችል ነገር የለም ማለት አይደለም። ምክንያቱም በብዙ ጉዳዮች ላይ እንደሚለያዩት ሁሉ በብዙ ጉዳዮች ላይ ደግሞ መስማማት፣ መግባባት አለ። ለምሳሌ አቶ ግርማ የሚመሩት ቢሮ በሚሰራው ስራ ላይ በብልጽግናና በኢዜማ ፍላጎቶች መካከል ግጭት አለ ብሎ ማሰብ አይቻልም። ምክንያቱም ያ ተቋም ኢዜማ የሚፈልገውንም ነገር ብልጽግና የሚፈልገውንም ነገር ኢትዮጵያ የምትፈልገውንም ነገር የሚፈጸምበት ተቋም ነው። ምክንያቱም አልቲሜት ታርጌቱ ምንድነው? የኢትዮጵያን ሕዝብ ተጠቃሚ ማድረግ። ለምሳሌ ክቡር ጠቅላይ ሚኒስትሩ በትላንትና የፓርላማ ቆይታቸው የትምህርት ፖሊሲውን አንስተዋል። የትምህርት ፖሊሲው የሚያስፈጽመው አካል የተቃዋሚ ፓርቲ መሪ የሆነ ሰው መሆኑ የትምህርት ፖሊሲው አልቲሜት ታርጌቱ ምንድን ነው? አልቲሜት ታርጌቱን የኢትዮጵያን ሕዝብ ከድንቁርና ነፃ አውጥቶ ከድህነት የሚወጣበትን መንገድ ማመላከት ነው። ዳስ አልቲሜት ታርጌት ኦፍ የትምህርት ፖሊሲያችን። ይሄንን የትምህርት ፖሊሲ
ሀገርን ህዝብን ተጠቃሚ ያደርጋል የሚባለውን የትምህርት ፖሊሲ አንድ የብልጽግና ፓርቲ አመራርም መራው አንድ የኢዜማ ፓርቲ አመራርም መራው አልቲሜት ታርጌቱ ህዝብን የሚጠቅም እስከሆነ ድረስ ችግር የለበትም። ግን የለመድነው ባህል አለ። ለምሳሌ እኔም አቶ ግርማም ተቃዋሚ ፓርቲ ውስጥ ቆይተናል። በዛ በፓርቲ ውስጥ በነበረን ቆይታ በመንግስትና የመንግስት ስልጣን በተቆጣጠረ ፓርቲና በፓርቲዎች መካከል ያለ ልዩነት ርቀትን ጠብቆ በምንም አብረ ሻይ ማትጠጣ ለቅሶ ማትደራረስ እንዴት ዋልክ እንዴት አደርክ ማትባባል እናስመስለዋል። ይሄንን የሚሉ ሰዎች ግን ቀን ቀን በተቻላቸው መጠን ህዝብን ከህዝብ ለማጋጨት እንኳን የሚጥሩ ሰዎች እርስ በእርስ ማታ ግን የውስኪ ብርጭቆ ሲያጋጩ ታገኛቸዋለህ። ዋናው መሰረታዊ ነገር መታወቅ ያለበት ፖለቲካ ማለት ልዩነቶች ይኖራሉ። ያስተሳሰብ የምናምን ብዙ ልዩነቶች ቢኖሩም ግን አብረህ የምትሰራባቸው ፍላጎቶች አብረህ የምትሰራባቸው ጥቅም ስንል የሀገር ጥቅም የህዝብ ጥቅም እነዚህ ሁሉ ነገሮች አሉ አብረህ የምትሰራባቸው። ለ5 ዓመት አንድ ፓርቲ ይመረጣል። የ5 ዓመት ስልጣን ላይ ያ ፓርቲ ባለበት ሰዓት ላይ የተቃዋሚ ፓርቲ ስራ የዛን መንግስት ስራ ማደናቀፍ አይደለም። ምክንያቱም ህዝብ ያንን አስተሳሰብ መርጦ ለአንድ ፓርቲ ኃላፊነት ሰጥቷል። ከዛ በኋላ ተወዳድረው በምርጫ ውስጥ ተሳትፎ ያልተመረጡ ወይም ደግሞ በምርጫው የተሸነፉ አካላት ደግሞ ማድረግ የሚኖርባቸው በዛ 5 ዓመት ውስጥ አንድ ህዝብ ለምን አልመረጠንም የሚለውን ወደ ራሳቸው መመልከት፣ ሁለት ደግሞ ህዝብ የመረጠው አስተሳሰብ የህዝብን ተጠቃሚነት ባስጠበቀ መልኩ መሬት ላይ እንዲወርድ ማገዝ። እኛ ተቃዋሚ ፓርቲ ብለን የምናስባቸው ግን እንዲያደርጉ የምንፈልገው ምንድነው? አንዳንዴ መንግስት ለ5 ዓመት ተመርጧል። 5ቱንም ዓመት ወደ ራስ መመልከቱን ትተው የመንግስትን ስራ እየኮነኑ የመንግስትን ስራ እያደናቀፉ መንግስትን እየተፈታተኑ መቀጠል እሱ ተጠቃሚ አያደርገንም። እሱ ወደፊት አያራምደንም። ወደፊት የሚያራምደን በሀሳብ እንወዳደራለን፣ በፖሊሲ እንወዳደራለን፣ መሞገት ባለበት ሰዓት እንሞጋገታለን። ዴን ህዝብ ደግሞ ውሳኔ ሰጥቶ የመንግስትነት ስልጣን ለሰጠው አካል ደግሞ እንደ ማንኛውም የህዝብ አካል ተገዢ ትሆናለህ። እንደ ማንኛውም ከህዝብ አብራክ እንደወጣ ሰው የአጋዥ ሚና ትወጣለህ። የአጋዥ ሚና መወጣት ማለት ለምሳሌ ሁሉን ልዩነትን ጥለህ አይደለም። ለምሳሌ ፕሮፌሰር ብርሃኑ ሆነ አቶ ግርማ በመንግስት ስልጣን ውስጥ ሲሳተፉ የመንግስት ስልጣን የህዝብ ስልጣን ነው። ብልጽግና አይደለም፣ የብልጽግናን ስልጣን አይደለም የወሰዱት፣ የህዝብን ስልጣን ነው የተጋሩት። ህዝብ ለብልጽግና ሰጥቶት የነበረው ስልጣን ከዛ ላይ ተሸርፎ ነው የተሰጣቸው፣ ከዛ ላይ ነው የሚሰጠው። ስለዚህ ያ ስልጣን የህዝብ ስልጣን ነው። ስለዚህ የመንግስት አካል ትሆናለህ፣ የውሳኔ አካል ትሆናለህ። ግን አቶ ግርማ ብልጽግናን የሚተቹበት መንገድ አለ። ብልጽግናን ሲተቹ ግን መንግስትንም ይተቻሉ ማለት አይደለም። ምክንያቱም መንግስት ሲባል ከሚተቹት አካል ናቸው እሳቸው። ከሚሰደቡት የሚሰደብ መንግስት ከሆነ ከሚሰደቡ አካል ነው የሚሆኑት፣ የመንግስት አካል ስለሆኑ ያስፈጻሚው አካል ስለሆኑ። ግን ብልጽግና በፖሊሲው ምክንያት የሚከሰቱ ውድቀቶች ካሉ ደግሞ ምንም ያለ ምንም ገደብ ብልጽግናን የመውቀስ መብታቸው ይጠበቃል ማለት ነው። ስለዚህ እንደዚህ አይነት ዘመናዊ ፖለቲካ መለማመድ ይኖርብናል። ትልቁ የሚያሳፍረው አንገት የሚያስደፋው ነገር ይሄንን ትችት የሚያቀርቡ ሰዎች አቶ ግርማም ላይ ወይም ፕሮፌሰር ብርሃኑም ላይ ወይም ዶክተር በለጠ ላይ የተለያዩ ሰዎች ላይ ይሄንን ትችት የሚሰነዝሩ ሰዎች የሚኖሩባቸው ሀገሮች የፖለቲካ ትሬንዳቸው ከዚህ ጋር ተመሳሳይ ነው። ለምን አቶ ግርማ ከዚህ በፊት መንግስትን ሲነቅፍ ነበረ? which እኔ ብዙም ማላስታውሰው ማለት ነው። ምክንያቱም አቶ ግርማ እኔ የማስታውሰው ክሪቲክ ቱ ዘ ፓርቲ ሆኖ ነው እንጂ ክሪቲክ ቱ ዘ ገቨርንመንት ሆኖ አይደለም እኔ የማውቀው። ምክንያቱም መንግስት ፓርላማ ውስጥ በሚያነሷቸው ጥያቄዎች የማስታውሰው መንግስት የሚሰራቸውን ስራዎች ሳይሆን የሚተቹት ፓርቲው ይዞት የመጣው ፖሊሲ ፌል እያደረገ ነው ወይም ደግሞ ባላችሁት ልክ እየሰራችሁ አይደለም፣ የተመረጣችሁበት አስተሳሰብ ይሄ አይደለም በሚል ትችታቸው ነው ማቀውና ህገ መንግስት ይከበር። ያ ጉድ ፖይንት። ምክንያቱም ህገ መንግስቱን ላትቀበል ትችላለህ፣ ግን ያ ህገ መንግስት እስካለ ድረስ መከበር አለበት ትላለህ። ስለዚህ ህገ መንግስት ይከበር ስትል ህገ መንግስቱ አልፋና ኦሜጋዬ ነው ወይም ደግሞ ሁሉ ፍላጎቴ በህገ መንግስቱ ውስጥ አለ ማለት አይደለም። ግን የተመረጥክበት መንገድ በዚህ ህገ መንግስት መሰረት ነው፣ የማልከው በዚህ ህገ መንግስት ላይ ነው። ስለዚህ ይሄን ህገ መንግስት አክብር። የኛ ቦተም ላይናችን ይሄ ህገ መንግስት ነው። ስለዚህ ይሄን ህገ መንግስት አክብር ስትል አዎ እየጠየቅ ያለው ገዢውን ፓርቲ ነው፣ እየወቀስክ ያለው ገዢውን ፓርቲ ነው። መንግስትን አይደለም የምትወቅሰው። ፓርላማ አባል ሆነ መንግስትን ልትወቅስ አትችልም፣ ምክንያቱም የመንግስት አካል ነው ፓርላማው።
የመንግስት አንዱ እግር ነው ፓርላማ ለምንለው። ስለዚህ ከዛ አንግል መታየት ያለበት ይመስላል። እንግዲህ ኢትዮጵያ በዘመናት መካከል በርካታ የኃይል አማራጮችን ስትጠቀም ወይም ደግሞ የፖለቲካል ስልጣን ሽግግሩ ኃይልን መሰረት ያደረገ ጠመንጃውን ነፍጡን ያስቀደመ መሆኑን እናውቃለን። ይሄ ባህል እስኪሆን ድረስ የተጣባን ክፉ አመል ሆኖ ቆይቷል። አሁን ደግሞ በጋራ የመስራት አዲስ አይነት ሞዴል ደግሞ በሀገሪቱ የፖለቲካ መስመር ላይ እውን መሆን ችሏል እና ነገር ግን ከዚህ ደግሞ ይሄ ከነባሩ መንገድ ደግሞ ስታብሊሽ አድርጓል ከምንለው መንገድ ከኑባሬው ያልወጡ ፓርቲዎች አሉ። ለምሳሌ አሁን የህወሓት ትግል ከውጪ ኃይሎች ጋር ከመተባበር ጀምሮ ቀውስ ውስጥ እየተሳተፈ ነው። የእናንተ ሮልና የተፎካካሪ ፓርቲዎች ሮልና በሰላማዊ መንገድ በትብብር መስራትንና ይሄኛውን የነባሪው ኑባሪ የሚመስለውን ስታብሊሽ ዳርጓል ብለን መቀረፍ አለበት ብለን ከምናነሳውን አንጻር አሁን በተለይም ከህወሓት የትጥቅ ትግል ጋር እያይዘ ልዩነቶቹንና ያን መስመር እንዴት ትመለከቷል የሚለውን ሀሳብህን አጋራን። እንደው ህወሓትን እንደ ቁም ነገር ቆጥሮ ውይይት ማድረግ ብዙ ጠቃሚ ነው ብዬ አላስብም። ግን ትክክለኛ ቦታቸውን እስኪያገኙ ድረስ ግን አገር ማመሳቸው አይቀርም እና በጥንቃቄ ማኔጅ መደረግ አለባቸው። ይሄ ማኔጅመንት ያው የመንግስት ስራ ነው ብዬ አምናለሁ። በተለይ ዚስ ታይም በትግራይ የሚኖሩትም ወጣቶችም ሴቶችም እያሳዩ ያሉት ነገር ለዚህ ለማኔጅመንት ጥሩ ግብአት ሆኖ ያገለግላል የሚል እምነት አለኝ። ከነሱ የምንማረው ነገር ካለ የመድበለ ፓርቲ ስርዓት እንዴት እንደማይጠቅም እነሱ የሚያስቡት አይነት ማለት ነው። መድበለ ፓርቲ ስርዓት ብለው አውራ ፓርቲ የመስራት ፍላጎታቸው ወይም ደግሞ ኤኒቲንግ ብለው ግን ከጀርባ ሌላ ነገር የሚሰሩ ስለሆኑ በቃ የክሽፈት የማይሰራ ሞዴል መማሪያ አድርገን ልንወስዳቸው እንችላለን እነሱን። በአጠቃላይ ግን ከነሱም ውጭ ያለው እንደ ባህል የሆነ ሳይሆን ባህላችን የሆነው ጉዳዮቻችንን በጉልበት የማስፈጸም ነገር መድበለ ፓርቲ ስርዓት ይኑር ስንል መሞት የነበረበት ነው። ለምሳሌ በኢትዮጵያ ውስጥ ኦፊሻሊ የመድበለ ፓርቲ ስርዓት ኮንስቲትዩትድ የሆነው አሁን በምንተዳደርበት ህገ መንግስት ነው። ከዛ በፊት የለንም። ከዛ በፊት ስለሌለን እንደዚህ አይነት ነገር ምንም አይነት መንገድ ልክ ነው ብለህ ልትወስድ ትችላለህ። ንጉሱን ያወረዱበት መንገድ ልክ አይደለም ብለህ ልትከራከር አትችልም። ምክንያቱም ንጉሱ ስያሜ እግዚአብሔር ነን ብለው ይዘውት የያዙትን ቦታ አይደሉም ብሎ የሚል ሰው ምንም አይነት መንገድ ተጠቅሞ ቢያወርዳቸው ስርዓት አልነበረም። በደርግ ጊዜ አንድ ብቻዬን ነኝ ያለ አይ ብቻህን ነኝ ያለን ሰው በጉልበት ማውረድ ስህተት ላይሆን ይችላል። ግን መድበለ ፓርቲ ስርዓት ያስፈልጋል ብሎ ህግ አውጥቶ ከዛ በኋላ ግን መድበለ ፓርቲ ስርዓት እንዴት እንደማያስፈልግ የሚሰራ የህወሓት አይነት እንትን የሚያመጣ ሰው ኖ መባል አለበት። እንደዚህ አይነት እንትናችን አሁን ምንድነው ማድረግ ያለብን ብለህ ካልክ ይህንን አጉል ትምህርት ወደ ሚኒስትሪሙና ትክክለኛው ዓለም እንደሚያደርገው እንትን አድርገን መጠቀም ይኖርብናል ማለት ነው። ምን ማለት ነው? የመድበለ ፓርቲ ስርዓት ነው ካልን አቅማችንን አደራጅተን ለውድድር ነው መዘጋጀት ያለብን። ማንኛቸውም በመሳሪያ ጉዳያቸውን እንፈጽማለን ብለው የሚሉ ሰዎች ከዚህ ትክክለኛ ስርዓት ነው ከምንለው ውጪ ናቸው ማለት ነው። ስለዚህ እነሱን ወደ ሜንስትሪሙ ማምጣት የሁላችንም ስራ መሆን አለበት። ስለዚህ ትክክለኛ ከባህሩ የወጡ አሳዎች ናቸው ብለን ነው መውሰድ የምንችለው እንጂ እነሱን ወደ ባህሩ መልሶ በህይወት እንዲኖሩ ማድረግ የሚያስፈልግ ከሆነ እዛኛ እንትን ውስጥ ማስገባት አለብን። ኢትዮጵያ በምንም አይነት የፈለገ ባህል ቢሆን ማስወገድ ካሉብን ነገሮች አንዱ ጉዳይን በጉልበት ማስፈጸም ነው። ከዛ ደግሞ በጦርነት ዜን ደግሞ አስከፊነቱ ደግሞ ጦርነት ሲባል የጦርነቱን ፊት አውራሪ ሆነው በሚዲያም በሬቶሪኩን የሚመሩት ሰዎች አይሞቱም አይደለም አይቆስሉ፣ እንደውም ጀግና ይሆኑበታል፣ እነሱ ይጀግኑበታል። ስሙ ማይታወቀው ቁጥር የሆነው ግን ወጣቱ ነው። በስሜት የሚያደርጉት ነው።
የህልውና የምናምን እያሉ የሚያስገቡት እንደ ጭዳ የሚማግዱትን ማን እንደሆነ የማይታወቀው በኋላ ስሙ እንኳን አይታወቅም ቁስሉ እያንዳንዱ ቤት ግን አለ እኛ እናቀው ወደዛ የማገዱት ሰዎችም አያውቁትም ይሆናል እንጂ እናቱ ታቀዋለች ለእናቱ 100% ሎስ ነው 9 ወር ተሸክማ አሳድጋ የት ይደርስልኛል ይጦረኛል ወይም ደግሞ እናትህ ስታይህ ምን ፊል እንደምታደርግ አስብና እሱን የምታየውን ስህሏን ያንን ፒክቸር የምታጠፋባትን እናት ምን ማለት እንደሆነ አስቡ እነዚህን ሰዎች መንገር ያለብን ልጆቻቸውን በፊታችሁ እንዲህ ቢሆኑ ምን ይሰማቸዋል ማለት አለብን ምክንያቱም እነሱ ልጆቻቸው ውጭ ሀገር ናቸው አሁን ወደዚህ እየመጣሁኝ ጌታቸው ረዳ እየተናገረ ሰምቻለሁ እዚያ የሚያምሱት ሰዎች እየደወሉ ጠበኞቼ ናቸው አይደል እየደወሉ እባክህ ቪዛ ፕሮሰስ አድርግልን ይሉኛል ያለ ነበር ሚዲያ ላይ እየተናገረ ነበር ኢማጂን እነሱ ለልጆቻቸው ቪዛ ፕሮሰስ ያደርጋሉ ለነዛ ልጆች ግን ጥይት ያሸክሟቸዋልና ይህንን ነገር ማነወር ነው ያለብን በቃ በደንብ ጨክነን ማነወር አለብን ይህንን እስካላነወርን ጊዜ ድረስ ፍስሐ እናገኛለን የሚል እምነት የለኝም በጣም ጥሩ አፈወርቅ እንግዲህ ከሁለተኛው የጣሊያን ወረራ ጀምሮ ሪቻርድ ፓንክረስትን የመሳሰሉ የታሪክ ጸሐፊዎች በኢትዮጵያ ፖለቲካል ትሬንድ ውስጥ አንድ ክፉ ደዌ ገብቷል ይላሉ የባንዳነት ደዌ ነበረ ግን በጣም ተስፋፍቶ የነበረው ሂደት ከሁለተኛው የጣሊያን ወረራ በኋላ ነበር ጣሊያን ፋሺስት ለባንዳዎች የሚከፍለው ክፍያ የሚያደርገው ፕሮቴክሽን የመሳሰሉ ከፍተኛ እንደሆነ ይጠቅሳሉ ኋላም የተማሪዎቹ ዘመን ከተጀመረ ወይም ደግሞ በተማሪዎቹ እንቅስቃሴ ጎልቶ ከሚታዩ ነገሮች ከብሔራዊ ጥቅም አፈንግጦ መውጣት ለምሳሌ የኤርትራን የነጻነት ጥያቄ የመደገፍ የመገንጠል ጥያቄን የዚያድ ባሬን ወረራ የመደገፍ እንቅስቃሴዎችን ትመለከታለ አሁን ከዚህ ቀደም ያሉ ጸሐፊዎች አንድ የሚያነሱት ነገር ምንድነው ባንዳነት በኢትዮጵያ ውስጥ የተነወረ ነበረ ስለዚህ በድብቅ የሚሰራ ነበረ አሁን ግን ትሬንዱን ለውጦ በአደባባይ የሚነገር እውነት ሆኗል ከኢትዮጵያ ቀጣናዊ ጠላቶች ጋር በአደባባይ መታየት በአደባባይ መናገር እንደዚሁም ደግሞ አሊያንስ መፍጠሮችን እየተመለከትን እንገኛለን ማለት የአደባባይ እውነት ሆኗል ከዚህ አንጻር ይህን ጉዳዩን እንዴት ተመለከትከው አንደኛ ሁለተኛ መንግስትስ እየሰጠ ያለው ምላሽ እንዴት ቃኘኸው በህገ መንግስታችን ላይ ለምሳሌ ኃይልን በብቸኝነት የመጠቀም መብት የመንግስትና የመንግስት ብቻ ነው በኢትዮጵያ ህገ መንግስት ሳይሆን ይሄ ዓለም አቀፍ መርህ ነው ኃይልን በብቸኝነት የሞኖፖሊ ኦቨር ቫዮለንስ የምንለው ማለት ነው ኃይልን በብቸኝነት መጠቀም ሲባል ህግና ስርዓትን ለማስከበር ጉልበት የመጠቀም መብት የመንግስትና የመንግስት ብቻ ነው መሳሪያን የመጠቀም መብት የመንግስትና የመንግስት ብቻ ነው ለዛ ነው ኦሬዲ መንግስት ፖሊሲ ያለው ወታደር ያለው ብዙ ተቋማት ህግ አስፈጻሚና ወይም ደግሞ ሎ ኢንፎርስመንት የምንላቸው አካላት ያሉት መንግስት ለዛ ነው ምክንያቱም ህግን የማስፈጸም ብቸኛ ስልጣን የመንግስት ነው አንዳንዴ ይሄ ፎልስ ኢኩቫለንስ እየሰራን ወታደር መንግስት እያሰለጠነ አይደለም ወይ ከሌሎች የውጭ ኃይሎች ጋር መንግስት እየተባበረ አይደለም ወይ ከሌሎች መሳሪያ እየተቀበለ አይደለም ወይ እኛስ ብንቀበል ምን ችግር አለ የሚባል ፎልስ ኢኩቫለንስ አለ ብዙ ጊዜ በቃ ይሄ ዓለም አቀፍ መርህን ነው የምትጻረረው የዲሞክራሲ ምናምን ሳይሆን የፖለቲካ ሀው መሰረታዊ የፋውንዴሽንስ ኦፍ ፖለቲክስ ከሚባሉት ውስጥ አንደኛው ህግና ስርዓትን ለማስከበር ኃይልን መጠቀም ለመንግስትና ለመንግስት ብቻ የተፈቀደ ነገር መሆኑን እሱም መካድ አይቻልም መታወቅ ይኖርበታል ባንዳነት ስትል ለምሳሌ አንድ ጻፊ አለ አይደለም ባንዳነትን ዲፋይን ሲያደርገው ትልቅ ወድና ትንሽ ጭንቅላት ያለው ነው ይላል የዛች ትንሽዬ ጭንቅላት ትልቁ ሐሳቡ ያንን ትልቅ ወድ መሙላት ነው ይላል በቃ ባንዳነት እንደዛ ነው በጭንቅላት ትተ በወድ ማሰብ ሲጀምር በቃ ለማን ሌላ ሐሳብ የለበት ቅድም እንዳልከው ከሁለተኛው የጣሊያን ጦርነት በኋላ ወይም ወረራ በኋላ ኢትዮጵያ ውስጥ ከፍተኛ የባንዳዎች ቢሮክራሲውን ሁሉ የመቆጣጠር ጭምር የመሸለም ጭምር ሁኔታዎች ተከስተዋል ባንዳነት ኢንፍሌሽን አዎ በቃ ኦሬዲ ባንዳነት በከፍተኛ ደረጃ የተንሰራፋበት ሁኔታ አለ ከቆየ ያኔ የነበረው ቅድም አንተ እንዳነሳው በተወሰነ ደረጃ ለመሸፈንም ይሞከራል እኔ አልነበርኩም እኔ ውስጥ አርበኛ ነበርኩ ብሎ ለመሸፋፈንም ይሞከራል አሁን ባንዳነትን ስታየው ሐላል አደባባይ ላይ ወጣ ነው ለምሳሌ
አንድ ታጣቂ ቡድኖች በየትኛውም ሀገር ላይ ያሉ ታጣቂ ቡድኖች መንግስትን በጉልበት በትጥቅ እናሸንፋለን የሚሉ ኃይሎች ከሌሎች ከዛ መንግስት ጋር ጸብ ካላቸው ከዛ ሀገር ጋር ጸብ ካላቸው ጋር የመስራት ትሬንድ አለ በተለያዩ ሀገሮች ላይ የተለመደም ነገር። ግን ትልቁ መሰረታዊ ችግር አብረህ የምትሰራውን የውጭ ኃይል ስትመርጥ እንኳን አትሊስት ከኢትዮጵያ ጋር ያለው ጸብ ምን አይነት ነው የሚለው መለየት ይኖርባል። ከኢትዮጵያ ከሀገረ መንግስቱ ጋር ነው ጸቡ? የመንግስት ስልጣን ላይ ካለው ቡድን ጋር ነው ጸቡ? ወይስ ከግለሰብ ጋር ነው ጸቡ ብላ ቢያንስ እሱን ማየት ይኖርብሃል። እንደው በአንዳነት ግድ ከሆነ ማለት ነው ከሌላ የውጭ ኃይል ጋር መስራት ግድ ከሆነም ከማጋ ነው መሰራው ብለህ ስትፈልግ ከማጋ ነው ጸቡ የዚህ ኃይል? ለምሳሌ ደግመን ደጋግመን እናነሳዋለን አይደል? የግብጽ መንግስት ጸቡ ከማጋ ነው? ከጠቅላይ ሚኒስትሩ ጋር ነው ወይስ የመንግስት ስልጣን ጋር ከተቆጣጠረው ፓርቲ ጋር ነው ወይስ ከኢትዮጵያ ጋር ነው ጸቡ? የግብጽ መንግስት የሄዱትም ያሉትም የሚከተሉት ሪዮት ዓለም እኮ ይታወቃል። የፖለቲካቸው አልፋና ኦሜጋ ናይልና ናይል ብቻ ነው። በናይል ላይ ያላቸው አቋም ምንድን ነው? አንዲት ጠብታ የናይል ውሃ ከተነካች የሚል አይደለም የንግግራቸው መጀመሪያ እኮ እሱ ነው። አንዲት ጠብታ የናይልን ውሃ በደማችን ጠብታ እናስጠብቃለን ነው አይደል የሚሉት። ይሄንን አቋም ካለው ኃይል ጋር ተሰልፈ ከሱ ጦር መሳሪያ የሚሰጥ ከሆነ ምን እንድታረግለት ነው የሚሰጥህ? ምን እንድትፈጥርለት? አዳይ እንዲሽ አንተን እንደምንም አድርጎ አዝሎም አንጠልጥሎም አንተን ተሸክሞ ቤተ መንግስት አስገባ ደን ምን እንድትሰራለት? የትኛውን ፍላጎቱ እንድታሳካለት? የኤርትራ መንግስትን ወሰደው በምንም አይነት መንገድ የኢትዮጵያ የባህር በር ጥያቄን አይቀበልም። የኢትዮጵያ የባህር በር ጥያቄ ደግሞ ለመላው የኢትዮጵያ ህዝብ ማለት በሚቻል ደረጃ ፍትሃዊ የባህር በር ጥያቄ ነው። ፍትሃዊ ይገባኛል ጥያቄ ነው። ይሄንን ከማይቀበል ኃይል ጋር አብረህ ስትሰራ የማንን ኢንተረስት ነው የምታስጠብቀው? የኢትዮጵያን ወይስ የዛን መንግስት ኢንተረስት? የኢትዮጵያን ህዝብ ወይስ የዛን መንግስት የሚያስተዳድረውን ህዝብ ኢንተረስት? የማንን ነው የምታስጠብቀው? ስለዚህ እያንዳንዱ በአንዳነት ስንል ዛሬ በሐላል እየወጣ ያለው የኢትዮጵያን ጥቅም የሚጻረሩ የኢትዮጵያ ፍላጎትን የሚጻረሩ ኢትዮጵያን የሚጎዱ ኢትዮጵያን የሚያዳክሙ ኢትዮጵያ በተዳከመች ቁጥር ነው የምናድገው፣ ኢትዮጵያ በተዳከመች ቁጥር ነው የምንበለጽገው፣ ኢትዮጵያ ባልተረጋጋች ቁጥር ነው የምንረጋጋው የሚሉ ኃይሎች ጋር አብረህ ተዛዝለህ ኢትዮጵያ ውስጥ ትርምስና ሁከት የምትፈጥር ከሆነ የምትታገለው አይደለም ለኢትዮጵያ ህዝብ ለራስህም አይደለም። የምትሞተው ለኢትዮጵያ ህዝብ አይደለም ለራስህም አይደለም። ምክንያቱም ዋጋ በደማችን ጠብታ ነው የአባይን ወንዝ የምናስጠብቀው ሲሉ በአንተ ደም ጠብታ ነው እያስጠብቁት ያሉት ማለት ነው። በአንተ ደም ቅድም አቶ ጌታቸው ረዳን ሲያነሱ ነበር። አቶ ግርማ ለምሳሌ አቶ ጌታቸው አንድ የሚለው በሊስት ኮስት ነው ግብፃውያን ኢንተረስታቸው ማስጠበቅ የሚል ሊስት ኮስት ማለት የኢትዮጵያውያን ደም ጠብታ ነው። በኢትዮጵያውያን ደም ነው ጠቅማቸው ማስጠበቅ የሚፈልጉት። ለዛ ነው 15000 ምናምን ሰው ግድብ ስንገነባ ሞተብን ስትል እኮ ይሄ እኮ በብዙ ጦርነቶች ውስጥ የኛል ሟች ቁጥር እኮ አታገኙ። በብዙ ጦርነቶች 15000 ሰው ግድብ በመገንባት ሂደት ውስጥ በተፈጠረ ሁከት በተፈጠረ ትርምስ በተከፈተ ጦርነት ሞቶብኛል ስትል ያ የፈሰሰው ደም ያ የተቀጠፈው ህይወት የግብፅን ጥቅም ለማስጠበቅ ነው። እንዴት ዛሬ ላይ ቆመህ ከኤርትራ መንግስት ከግብፅ ጋር እየሰራህ ለኢትዮጵያ ህዝብ ነው መዋጋው ትላለህ? ይሄንን ነው ሁሉም ራሱ መጠየቅ ያለበት። ባንዳነት፣ ከሃዲነት፣ ሆዳደርነት ግድ እንኳን ከሆነ አንዳንዴ ድሮ እኮ ይባላል እኮ እንደው ባሪያም መሆን ግድ ከሆነ አሽከርም መሆን ግድ ከሆነ ጌታን ምረጥ ይባላል። እንዴት ሰው ለሻዕቢያ አሽከር ትሆናለህ? እንዴት ሰው ለግብፅ አሽከር ይሆናል? ከዛ ትመጣና ለማሳመን ትሞክራለህ። ይሄ እንደዚህ አይነት ፖለቲካ ነው። ይሄ ዴድ ኦን አራይቫል የሚባለው ፖለቲካ በቃ ግብፅን ተደግፈ የምትሰራው የኢትዮጵያ ፖለቲካ የለም። አስመራን ተደግፈ የምትሰራው የኢትዮጵያ ፖለቲካ የለም። የኢትዮጵያን ችግር ለመፍታት የኢትዮጵያ ህዝብ በቂ ነው። የኢትዮጵያ ህዝብ ችግሩ የኢትዮጵያ መንግስት ከሆነ ክቡር ጠቅላይ ሚኒስትሩ ትላንትና በፓርላማ ላይ ብለውታል። ጦርነት አንተ በረሃ የምትገባበት ጫካ የምትገባበት ምክንያት የለው። የኢትዮጵያ ህዝብ 8 ዓመት አይደለም 8 ቀን አያስፈልገው ቆርጦ ይሄ መንግስት የኔ መጥፊያ ነው ይሄ መንግስት አይጠቅመኝም ካለ 5 ዓመት መጠበቅ አይጠበቅበትም። ይሄንን ደግሞ አይተናል ደግመን ደጋግመን። ስለዚህ አንተ በየበረሃ በየጫካ የምትርመጠመጠው እያንዳንዱ ዜጋ ህዋቶች ላይ አንድ ቀላል ነገር ማለት ይቻላል ለህዋት ፓርቲ
እንደ ፓርቲ እንደ ቡድን ላሉት ግለሰቦች የትግራይ ወጣቶች ከአንድ የጥይት ቀለሃ ተለይቶ አይታዩ። እንደ ቁስ ነው የሚታዩት፣ እንደ ግብአት ነው የሚታዩት፣ እንደ ስልጣን መወጣጫ እርካብ ነው የሚታዩት። ስለዚህ ለዛ ነው በቀላሉ ህፃናትም ሳይቀር ለመታወቂያ ማይታመኑ ህፃናቶች መታወቂያ 18 ዓመት ካልሞላ እንኳን አይሰጥም አይደል? ክላሽ 18 ዓመት ላልሞላው ልጅ ክላሽ አስታቅፈ በየጦር ግንባሩ ስትማግደው የቀለሃ ቫልዩ እንኳን የለውም ማለት ነው። የዛ ክላሽ ቫልዩ የለውም ማለት ነው። ስለዚህ እነዚህ ታጣቂዎች የሚያፈሱት ደም፣ የሚቀጥፉት ህይወት፣ የሚያወድሙት መሰረተ ልማት የአስመራና የካይሮን ጥቅም ከማስጠበቅ የዘለለ የኢትዮጵያ ጥቅም እዛ ውስጥ ተጣበኝ። ምክንያቱም ህፃናት ሲደፈሩ ታያለ፣ ህፃናቶች ሲገደሉ ታያለ፣ መሰረተ ልማት ሲወድም ታያለ፣ ህዝብ ሲፈናቀል ታያለ፣ ገበሬ በየማሳው በየእርሻው ውስጥ ወድቆ ተገሎ ታገኛለ፣ ማዳበሪያ ሲጓጓዝ ሹፌሮች ሲገደሉ ታያለ፣ መድኃኒት ሲጓጓዝ ሹፌሮች ሲገደሉ፣ መድኃኒት ሲቃጠል ታያለ። ይሄ ቤት በኩል ነው የ4 ኪሎ መንገድ የሚሆነው። ይሄ ቤት በኩል ነው የኢትዮጵያን ህዝብ ጥቅም የሚያስጠብቀው። ይሄ ሊያስጠብቅ የሚችለው ጥቅም የገዢዎችን ጥቅም ነው፣ የጌቶችን ጥቅም ነው። ለዛ ነው ፖለቲካችንን ዶሜስቲኬት ማድረግ ይኖርብናል። ፖለቲካችንን ቢያንስ የህዝብን ጉዳይ ግድ የሚለው ይሄንን ማሰብ ከተቻለ እኔ ጦርነት ማቆም ከባድ አይደለም። ትልቁ ችግር ጦርነቱን የጀመሩት አካል እንደጀመሩት ሁሉ የማስቆም መብት የላቸው። የጦርነቱ ባለቤትም አይደሉም። እነሱ በጦርነት ውስጥ ግብአት ናቸው። እዚህ ወጣቱ ለነሱ ግብአት ነው፣ እነሱ ደግሞ ለካይሮና ለአስመራ ሰዎች ግብአት ናቸው። ጠቅላይ ሚኒስትሩ ትላንትናም ሲያነሱ እንደነበረው መጥረቢያውን የጨበጠው እጅ ሌላ ነው። ስለዚህ መጥረቢያውን የያዘው እጅ ነው በመጥረቢያው ላይ ጌታም መወሰንም የሚችለው። ወደ ሌላኛው ጉዳያችን እንሂድ። እንግዲህ ይህንን አይነት ትሬንድ ለመስበር የኢትዮጵያ እንደ መንግስት እንደ ሀገረ መንግስቱ የመፍትሄ ሀሳቦችን ይዞ መጥቷል። ትልቅ የመፍትሄ ሀሳብ የሀገራዊ ምክክር ኮሚሽኑ በብዙ ሀገራት እንዳየነው በተለይ አንዳንዶቹ ሀገራት ተሳክቶላቸው የፖለቲካል ይሄ ከመገዳደል ከሀገር መፍረስ ተጠብቀው ሀገረ መንግስታቸውን ያጸኑበትን ሂደት እንመለከታለን። በተለይም የአረቡ አብዮት ከተነሳባቸው ሀገራት መካከል ቀላል የማይባል ቁጥር ያላቸው በዚህ መፍትሄ ራሳቸውን አክመው ወደፊት የሄዱበትን ሂደት የምናስታውሰው ነው። አሁን ይሄ የሀገራዊ ምክክር ኮሚሽኑ አጀንዳ ወደ ሌላኛው ምዕራፍ መሻገር ከጀመረ በኋላ ከዚያም የሚነሱ የዱላ ውርወራዎችና ቅጥቀጣዎችን እያየን ነው። እንዴት ተመለከትካቸው እነዚህን? አንደኛው በዚህም በዚያም ወገን ያሉ እያነሱ ያሉትን ሀሳብ፣ በሌላ በኩል ደግሞ ይሄ ምክክር ምን ይዞልን ይመጣል? ምን ተስፋ አለው? ምን እንጠብቅ? ተስፋ በመቁረጥ የሚገኝ ትርፍ ቢኖር ቆርጥ ነበር። ግን ተስፋ በመቁረጥ የሚገኘው ሌላ ተስፋ የሚያስቆርጥ ወደ ውድቀት የሚወስድ መንገድ ካልሆነ ኢን ላይፍ ራሱ ማለት ነው። ሰዎች ተስፋ መቁረጥ ከጀመሩ ኢቭን እሱ ክሊክ ካደረገባቸው ተስፋ አስቆርጦኛል የሚል ከሆነ ደግሞ ደጋግሞ ማሰብ ይኖርበታል ብዬ አስባለሁ። ይሄ እነዚህ አሁን ናሽናል ዳያሎግን እንደዚህ አታክ የሚያደርጉ ሰዎች ኢንቬንተሪ ወስደህ ቼክ ብታደርግ ናሽናል ዳያሎግ ካልመጣ ብለው አንዳንዱ ውጭ ያሉት ሰላማዊ ሰልፍ ሲያስተባብሩ የነበሩ እዚህ ያሉት ሲጽፉ ምንድነው። በነገራችን ላይ አሁንም አንዳንዶቹ ውይይት ነው የሚያስፈልገው ይለዋል። ከዛ እሺ ያው ልክ ነው ወደ ውይይቱ መድረክ እንሄድ ስትላቸው አይ አንሄድም ነው። እንግዲህ ምን ማለት ምን እንደሚፈልጉ አይታወቁም። አሁን አፈወርቅ ሲለው የነበረውን ነው። ጦርነቱን ማቆም አይችሉም፣ ጦርነቱን እነሱ ስላልጀመሩት። አሁንም የሚሉትን ነገር እነሱ ስላልሆነ የሚሉት ምን ማለት እንዳለባቸው አያውቁም። ስለዚህ አሁን ናሽናል ዳያሎጉ ምናልባት እቺን ሀገር ወደ ደህና ቦታ ይወስዳታል ብለው ካሰቡ ማደናቀፍ ነው ፍላጎታቸው እንጂ እድሜ ልክ ናሽናል ዳያሎግ ያስፈልጋል ስትል ቆይተ የማይረባም ናሽናል ዳያሎግ ቢሆን ገብተህ እንዲረባ ታደርገዋለህ እንጂ ከሱ እንዴት ሻይ ታደርጋለህ ወይም አልሳተፍም እንዴት ትላለህ? ሲጀመር ሸፋፋ ከሆነ እንዴት አቃነዋለሁ ብለህ ትሰራለህ እንጂ እንዴት አይሆንም ትላለህ። ምን አንድ ጥሩ መኪና ያማረው ሰው አሮጌ መኪና ከሰጠው ጠግኖ ይነዳል እንጂ አይ አዲስ ነው የምፈልገው እያለ አዲስም ላያገኝ እንትን ሊል አይችልም። ከዚህም ከግራም ከቀኝም የናሽናል ዳያሎጉን አታክ የሚያደርጉ ሰዎች ያው የተቀጠሩበት መደበኛ ስራቸው ስለሆነ እሱን እንደነሱ ስራ አይቶ መንገድን መቀጠል ነው የሚያስፈልገው።
ከናሽናል ዲያሎጉ ምን ትጠብቃላችሁ የሚለው እኔ እንደነገርኩ ኦፕቲሚስት ነኝ። ግን በጣም ደግሞ በቃ እሱ ካልሆነ ኢትዮጵያ ትጠፋለች ምናምን ብዬ ማስቤ አላውቅም። እንደ አንድ ሙከራ ነው ማየው። ከተሳካ ጥሩ ነው፣ ወይም ደግሞ እንደ አንድ ጥሩ ጅምርና በሚቀጥለው ደግሞ ምን አስተካክለን ሌላ ወዴት ደግሞ በሚቀጥለው እንሄዳለን ብለን የምናይበት የምንለማመድበት አድርጌ ነው የምወስደው። የናሽናል ዳያሎግ ሊትሬቸሮችም ብዙ ቦታ ያሉትም እንትን የሚያደርጉን ምንድን ነው ሳክሰስፉል ናቸው ሁሉም አይደለም። አብዛኞቹ የሆነ ቦታ ላይ የሆነ ነገር አክመዋል እንጂ ሀገርን ወደ ተሻለ ቦታ ወስደውታል የሚል ነገር የለም። አይ ቲንክ አሁን ቅድም ያነሳው የአረብ ስፕሪንግ ላይ የነበረው ነገር ራሱ ቤዚካሊ አይ ቲንክ ቱኒዚያ ነች ትንሽ እንትን ያደረገችው እንጂ አብዛኞቹ ለምሳሌ የመን በጣም ሳክሰስፉል የሚባል እንትን አድርጋለች ተብሏል። የመን የምትባል ሀገር ግን አሁን እንዳለች አይቆጠርም። የውጭ ጣልቃ ገብነት ነበረና የብዙዎቹ አሁን ሱዳን አድርጋለች ይባላል። ብዙዎቹ እንትን አይደለም። እኔ እንደውም የኢትዮጵያ ናሽናል ዳያሎግ መሆን አለበት ብዬ የማስበው ለዓለም የናሽናል ዲያሎግ ሊትሬቸር ሳክሰስፉል እንትን አውጥቶ ተሳካላቸው ተብሎ በዓለም ታሪክ ላይ አንድ ፖይንት የሚያስመዘግብ ቢሆን ደስታውን አልችለውም። አንዱ ይሳካልናል፣ ወደ አንድ ጥሩ ትራንዚሽን እንሄዳለን። ሁለተኛ ለዓለም ሊትሬቸር ሳክሰስፉል የሆኑ የናሽናል ዲያሎግ እንትኖች ብለን እናዋጣለን ብዬ አስባለሁ። የኢኮኖሚ ባለሙያ እንደመሆን መጠን እንግዲህ የኢትዮጵያ በውጭ ንግድም በማዕድናትም እንደዚሁም ደግሞ አምስቱ የኢኮኖሚ ዘርፎች ተብለው በተለዩት ላይ ከፍተኛ ምርታ አስመዝግባለች። በሌላ በኩል ደግሞ ግጭቶች፣ ጦርነቶች ነበሩ። ይህንን ማስማማት እንዴት ተቻለ? በተለይ የህዳሴውን ግድብ የመጨረስ ድምታው ምንድን ነው የሚለውን ነገር እሱን ብታነሳለን። የኢትዮጵያ ኢኮኖሚ አስማተኛ ኢኮኖሚ ነው። አብዛኛው ሰው እንደሚለው ኢትዮጵያ ውስጥ ብዙ ችግር ላይ ያሉ ሰዎች አሉ። ኑሮ መቋቋም ፈተና የሆነባቸው ሰዎች እንዳሉ ማንም ሰው አይክድም። ይሄ የትም ዓለም አለ። ኢትዮጵያ ውስጥ ደግሞ አሁን ከነበርንበት እያደረግነው ካለው አንዳንዶቹን እኮ እየፈጠርናቸው ነው። ለምሳሌ አሁን ካን ዩ ኢማጂን አሁን ጎጃም ውስጥ ሰው ላይቭሊሁዱ ቻሌንጅድ ሆኗል ሲባል እህል የሚመረትበት ተትረፍርፎ ለገበያ የሚቀርብበት ሀገር ቻሌንጅድ ሆኗል ሲባል ልጆቹ ናቸው እንደዚህ እያደረጉት ያሉት። ሴም ቲንግ ወለጋ ብትሄድ ወለጋን የመሰለ አገር አፈሩን ስታየው ታዝናለ። ይሄንን አገር ችግር ላይ ጥለውት መከራ ቢያሳዩት ህብረተሰቡን የገዛ ልጆቹ ናቸው። እነዚህ ሁሉ ተደምረው ነው የኢትዮጵያ የጉስቁልና እንትን የሚታየው። ያ ነው። ግን ለመስራት ለሚፈልግ ለሚሰራ ደግሞ ብዙ ኦፖርቹኒቲዎች እንዳሉ ደግሞ ሂር ኤንድ ዜር እናያለን። ሶ አሁን ለምሳሌ ዝም ብዬ አሁን እየመጣው ያለ የጠቅላይ ሚኒስትሩ ንግግር እየሰማው ነበርና በወርቅ የተገኘውን የውጭ ምንዛሪ ስሰማ ያ ሁሉ ወርቅ ወደዛ ኮንትሮባንድ እየሄደ ማለት ነው። ከፍተኛ የወርቅ ምርት በሰሜን ኢትዮጵያ አለ። ያው አንዱ የጦርነታችን ምንጭ ኮንትሮባንድ ነው። ኮንትሮባንድ የሚነግዱ ጀነራሎች ልጆቻቸውን ወይም ሌላ ሀገር በቢሊየን የሚያስቀምጡት ገንዘብ የሚመጣው ከየትም አይደለም፣ አገር እየተዘረፈ ነው። ስለዚህ አስበው፣ እሱ ደግሞ አገር ላይ ቢደመር ምን ሊሆን እንደሚችል አስበው። ምን ልናደርግ ምን ተጨማሪ ነገር ልናደርግ እንደሚችል አስበው እና ሌሎቹንም ነገሮች ስታያቸው እና የኢትዮጵያ ኢኮኖሚ ያለምንም ጥርጥር አስማተኛ የሆነ ኢኮኖሚ ነው። ይህን አስማተኛ ኢኮኖሚ ተባብረን ወደ ምንፈልገው ቦታ ለመውሰድ በጋራ ለምሳሌ በሰሜኑ ጦርነት ጊዜ የወደመ የጠፋው ገንዘብ ለጦርነቱ ካሽ ተከፍሎ የተገዛው ጥይት፣ የተገዛው ሚሳኤል፣ የተገዛው ድሮን ምናምን ሁሉ አስበውና እሱ ሳይገዛ እንደ ሀገር ልማት ላይ ብናውለው ምን ማለት እንደሆነ አስበው። በግምት 2 የህዳሴን ግድብ ይሰራል ይባላል። አሁን እንግዲህ የጀመርናቸውን ግድቦች በቶሎ እንጨርስ ነበረ። አዳዲስ ግድቦች የምንጀምርበት አቅም ነበረን ማለት ነው። ሶ ይሄን አቅም እንዳንጠቀም የሚያደርገን ምንድን ነው? ምርጫችን ያው ይሄ ባህላችን ሆኖ የመጣው ግጭት መውደዳችንና ጦርነት እንትን ማድረጋችን ነው። በነገራችን ላይ ጦርነት የሚወዱ ሰዎች የጦርነት ነጋዴዎች ናቸው። በነገራችን ላይ እኔ ኢምፕሬሽን ማቃቸው ሰዎች አሉ። ጥይት ንግድ ጀምረው ፓርቲያችን ውስጥ የነበሩ ሰዎች ጥይት ሲነግዱ ጥሟቸው
በዛው ጥይት ንግድ ውስጥ ገብተው የቀሩ ሰዎች አሉ። ለአንዳንዶቹ ቢዝነስ ነው ማለት የጦርነት ቢዝነስ አለ፣ ለአንዳንዶቹ ቢዝነስ ነው። ግን ለእናቶች ግን ቅድም እንደነገርኩ ነው፣ ለእናቶች ግን ምስላቸውን ፎቶአቸውን ነው የምታጠፋባቸውና እነሱን ሆነ ነው ማየት ያለብህ እንትን የሚለውና ኢኮኖሚያችንን በእያንዳንዱ ቅድም እንዳልኩ እሱ ብቻውን ውይይት የሚፈልግ ነገር ነውና የኢትዮጵያ ኢኮኖሚ በነገራችን ላይ ዲያስፖራው ዶላር አስቆማለሁ ምናምን እያለ እዛ ይንጫጫል አይደል? ሁሉም አሁን ይሄ ሚዲያው ላይ የሚያምስ ዲያስፖራ አይደለም። ሬሚታንሱ ነው 7.7 ቢሊዮን ዶላር በሬሚታንስ ተገኝቷል ማለት የውጭ ያለው ሰው በህጋዊ መስመር ዶላር ይልካል ማለት ነው እንጂ መንግስት እዛ ውጭ ሆኖ እየላከ አይደለም። እስክሊር እኮ ባለፉት አመታት እኮ 3 ቢሊዮን ዶላር ለማግኘት ፈተና ነበረ በሬሚታንስ 7.7 ቢሊዮን ዶላር በሬሚታንስ ተገኝቷል ማለት ኢቭን ውጭ ያለው ኢትዮጵያዊ እየተባበረ ነው ማለት ነው። ለሀገሩ ግንባታ እየተሰራ ያለው ነገር አትራክት እያደረገው ነው ማለት ነው። እና ሌሎቹንም እያንዳንዳቸውን የማክሮ ኢኮኖሚክ ኢንዲኬተርስ ብታያቸው አንዳንዶቹን ላለማመን ትችላለህ። ግን ያው እንደዚህ አይነት ቁጥሮች ደግሞ ማረጋገጫ አላቸው፣ ኢንተርናሽናል ኮንፈርሜሽን የሚሰጥባቸው ናቸው። የመንግስት የፎሪን ሪዘርቭን ማጭበርበር የሚችል አይመስለኝም። ስለዚህ ፎሪን ሪዘርቭ ይሄን ያላለኝ ሲባል ያው ሚንስ ፎሪን ሪዘርቭ ካውንተር ፓርትህ መንግስት ሌላው ይሄንን እያየ ነው ደረጃ የሚሰጥህ። የውጭ ምንዛሪን ተመልከት። አሁን በውጭ ምንዛሪ ወደ ነፃ ገበያ ሲቀየር በእኔ እድሜም እናንተ ወጣት ነህ አስበህ ነው አይተህ ነው አናውቅም ከሆነ በኋላ የመጣውን በጣም የዓለም ባንክ ኤክስፐርትንን እኛ በእንትናለን ብለው የሚሉ ተንታኞች በማግስቱ ወይም በሁለተኛው ቀን ከዶላር ጋር 500 ይገባል 300 ይገባል በቃ ወደምን ነበር ሲሉ ነው የነበረው። ይሄው አሁን ትፈራገጣለች በ170 በ180 ብላክ ማርኬት ላይ በመሀከል ያለው ልዩነት 10 እና 15 ብር ነው። ማክሲመም 20 ብር ልዩነት አለ። የትም ሀገር ብላክ ማርኬትና ኦፊሻሉ ልዩነት ይፈጥራሉ። ስቲል እኔ ይሄኛው በመሀል ያለው የብላክ ማርኬት ዋጋ ሪል አይደለም ስፖንሰርድ ነው። በነገራችን ላይ እንደ ሀገር ኮንትሮባንድ የሚሰራ ሻቢያ የሚባል የሻቢያ መንግስት በየሄድክበት በውጭ ሀገር ይሁን በምናምን ኤምባሲ በከፈተባቸው ቦታዎች የፎሬክስ ቢሮ እንደ የተወሰነ ገንዘብ እየመደቡም ደግሞ በኢትዮጵያ ብር ላይ ጋምብል ያደርጋሉ። ምክንያቱም ብዙ ክላይንቶች አሏቸው እዚህ። ስለዚህ ይሄንን ሁሉ ተቋቁሞ እንደዚህ ማድረግ የሚችል ኢኮኖሚ እንትን ነው ብለን ማሰብ እንችላለን ብዬ ነው ማለት ነው። እንግዶቼ እጅግ በጣም አድርጌ አመሰግናለሁ ስለ ጊዜያችሁ። የተወደዳችሁና የተከበራችሁ ተመልካቾቻችን የዛሬው የሀገር ጉዳይ ዝግጅታችን እዚህ ላይ ተጠናቋል። ብስራት መለሰ ፕሮግራሙን እየመራው አብሬያችሁ ቆየው። በያላችሁበት ሰናይ ጊዜ ይሁንላችሁ።